በጣም ተጨቃጫቂ ለፍላፊ ነው አይደለም እንደዛ ስንት ብር ሰራሽ የመጀመሪያ ሚስጥር ልታስወጪ ነው ጥሉኝም ብለሽ መሰበር የለብሽ ሴት ስትሆኚ ደግሞ አይን ውስጥ ትገቢያለሽ እዛ ላይም ተወዳድረሻል ማለት ነው ከባድ ጥያቄ ነው እንዴት አሰብሽ የጥፍር ስራ ውስጥ ለመግባት ወይ በጥፍር ቤት ሳልፍ መጥቶልኝ የመለስኳቸው ስራዎች አሉ ለምን ገንዘቡ ነው ዛሬ አላስኩም ግን ሌላ ቀን አይ በቃ እስከዚህ ከነገርኩሽ ይበቃል እንዴት አለፍሽው ቤቴን ዘግቼ ያለቀስኩ ሰርግ ለማድረግ አስበሽ እኔ ዶሮ ወጥ እንኳን ስሰራ ፈረሰኛው ጋር ልቤ ነው የምሰራው ከሚኒሊክ ዘመን ጀምሮ ነው ያበሰልኩት በዛ ምክንያት አጼ ሺፉ የሚባል ቅጽል ስም ሁላ ተሰጠኝ በጣም ጎበዝ ነኝ ግን ያደለም ምን ተሰማሽ በኩል ፕሮግራም ስም ለሚመጡ ሰዎች 10% ዲስካውንት ሰጥልሽ ሃይ ማሂ ሰላም ነው ዋው ቤትሽ በጣም ያምራል ኮንግራ ብያለሁ ቴንክ ዩ በጣም ታታስ ተች yes ስለዚህ እስቲ በኋላ እናወራለን በደንብ እናወራለን አላስቆምኩሽ በሚሰራ ምናምን ኖ ገና እንደገባሽ ስለሆነ ግን እንደገባው ማሂ እንግዲህ ቆንጆ ቆይታ እናደርጋለን አረፍ ብለን ደስ ይላል ሰላም እንዴት ናችሁ ሊያ ኢሊያስ ነኝ ኩል ፕሮግራማችን ጀምሯል በዛሬ የኩል ፕሮግራም በቲክቶክ ስራዎቿ የምታውቋት የምትወዷት ማሂ ቤት ነው እንግዲህ የምገኘው ታታስ ተች ምን ስራዎች ይዞልን መጥቷል ከሷም ጋር ደግሞ አሪፍ የሆነ ቆይታ ላደርግ ነው አብራችሁን ቆዩ እንኳን ደስ አለሽ በቅድሚያ በጣም አመሰግናለሁ በጣም ነው የምታምረው ቤትሽ ቴንክ ዩ ቅልብጭ እጥር እንትን ያለች እንደራሴ እስኪ ማሂ እንግዲህ ሁላችንም እናውቅሻለን ሶሻል ሚዲያ ላይ በደንብ ስራዎችሽን ፕሮሞሽን አሁን ደግሞ በወቸ ጉድም ፖድካስት ላይ በደንብ እናውቅሻለን ግን እስቲ ለተመልካቾች ራስሽን በጥቂት አስተዋውቂኝ አንቺ ከባድ ጥያቄ ነው ተነስቼ ብራም ላስተዋውቅ ማህደር ከበደ እባላለሁ ሶሻል ሚዲያ ላይ ነው የምሰራው ኮንቴንት ክሪኤሽን ላይ ነው የምሰራው 5 አመት I think ሶሻል ሚዲያ ሪሰርች አለ አሁን ደግሞ በጥፍር ቤት መጥቻለሁ ማለት ነው እስኪ ወደ ሶሻል ሚዲያው ከመሄዳችን በፊት ማሂ በልጅነቷ ምን አይነት ልጅ ነበረች እስቲ ወደ ልጅነትሽ እንመለስ ምን አይነት ልጅ ነበርኩኝ በጣም ፈጣን በጣም ተግባቢ በጣም ተጫዋች እንደዛ አይነት ልጅ ነበርኩኝ የትምህርት ሂደትሽስ ምን ይመስል ነበር ትምህርትሽ ላይ ምን አይነት ተማሪ ነበርሽ ትምህርት ላይ ቀልድ የለም እኛ ቤት በጣም ሲሪየስ ነበር ሶ በጣም አቴንሽን ሰጥቼ ትምህርት ማር ነበር እውነት ለመናገር ወለም ዘለም ማለት አይቻልም እኛ ቤት ትምህርት ላይ ትምህርት ላይ በጣም ደህና ነበርኩ በምን ነበር የተመረቅሽው ቢኤን ማኔጅመንት ተመረቅኩት ሰራሽበት በዛ ሰራሁበት ትንሽ አመት በኤችአር ላይ ሰርቻለሁ ሂውማን ሪሶርስ ላይ ቅጥር ላይ ሰርቻለሁ እንዴት ነበር ኤክስፒሪየንሱ ሶሻል ሚዲያ ላይ አልነበርሽም አይ ቲንክ እንዳሞመንት አይደል ኤችአር ላይ እኔ የመስራት ህልም ማኔጅመንት ራሱ ምን እንደሆነ አላውቅም ነበር እውነት ለመናገር ግን አሪፍ ኤክስፒሪየንስ ነበር ከብዙ አይነት ሰዎች ጋር ትገናኛለሽ የኮርፖሬት ስራ በጣም ደስ ይል ነበር ያው ለኔ ባይሆን ግን ደስ ይል ነበር እንዴት ለኔ ባይሆን እኔ ከልጅነቴ ጀምሮ በቃ እንዳልኩሽ በጣም ተግባቢ ነኝ ምናምን ሶ የኢንተርቴይንመንት ሰው እንደሆንኩ አውቃለሁ በጣም ነበር ከልጅነቴ የምላችሁ ትምህርት ቤት ሁላ ቀጥቼ ምናምን ሄድ ነበር አክቲንግ ለመማር ምናምን ማለት ነው ሶ ኮርፖሬት ላይፍ ለኔ እንዳልሆነ ስለማውቀው ግን የምትወደውን እስክትሰራ የምትሰራው እንደልጅ የሚባለው ነገር በዛ አዎ እንጂ መቼ ነው የምወጣው የሆነ ቦታ ካስት ተደርጌ ነበር የሚመስለኝ እንዴ ለምን ታዲያ የማኔጅመንቱ ላይ አተኮርሽ ማለት ለምን አልተማርሽም ወደ አክቲንጉ ቤተሰብ አክቲንግ ብዙ ስለማያበላሽ እዚህኛው ላይ ሻል ትምህርት ነው ምናምን ተባልኩኝ እንጂ እርሊ ነው በቃ ቲያትሪካል አርትስ መማር ፈልጋለሁ እነሳቸው ነው እሱ ትንሽ ፓሽን ነው ወደ ጎን ይቀመጥና መጀመሪያ የሚያበላሽ ምናምን አሉ ተማርኩኝ ተምሬ ስጨርስ ነው አክቲንግ ራሱ መማር የጀመርኩት ስለዚህ አክቲንጉንም አልተውሽም ማለት ነው ተማርሽ አዎ ወደ በኋላ በቃ አይተውሽም ያ ፊሊንግ ሶ መማር ጀመርኩ አክቲንጉ ላይ እንዴት ነበር ኤክስፒሪየንስሽ ምን አይነት ነገሮች ታደርጊ ነበር ካስት ለመደረግ ካስት ለመደረግ እኔ የተማርኩት ማለዳ ጥበባት ነበር የፍጹም አስፋው ትምህርት ቤት ማለት ማለዳ ኮከቦች የነበረበት ሶ እዛው ነበር መተው ካስት የሚያደርጉት ብዙ ጊዜ ካስት አልደረግም ነበር የማለዳ ኮከቦች ማለት ቲቪ ላይ ፕሮግራም ማለት ነው ኦኬ እዛ ላይም ተወዳድረሻል ማለት ነው ሚስጥር ልታስወጪ ነው ካሴቱን አቃጥለነዋል ግን እዚህ ፋይል አይገኝም እግዚአብሔር ይመስገን እንዴት ነበር ግን ኤክስፒሪየንሱ
አክቹሊ አትወዳደሩ እየተባለን የተወዳደርነው እኛ ተማሪዎች ሆነን እዛው ማለት ነው። ገና ናችሁ እናንተ ምናምን ተብለን ኧረ እኛ በጣም አክቲንግ እንችላለን ምናምን ብለን የተወዳደርን የነበረው ግን አይ በቃ እስከዚህ ከነገርኩሽ ይበቃል። ከዛ በኋላ ያለው ነገር ያሳፍራል። ኧረ እባክሽ ከጀመርሽ አልቀረ በቃ አይሆንም ነበረ ማለት አይሆንም ነበር። በጣም የሚያስቅ ነገር ነበር። ከመድረክ ላይ ተባረርኩት። እግዚአብሔር ይመስገን። ነበረ። ከዛስ በኋላ ግን ማለት በጣም ተወጇልሽ አክቲንጉን እና አይ ብለሽ የመግፋት ነገር አልነበረም የመቀጠል? ዲስከሬጂንግ ነው እውነት ለመናገር። ካስት የሚደረጉት ሰዎች ከሆነ ጊዜ በኋላ ማወቅ ጀመርኩኝ። በቃ ካስት እንደማልደረግ ገባኝ። ከዛ የሆነ ዲስከሬጅ ሆንኩ። በቃ ወደ ስራ እንትን ማለት ጀመርኩኝ። ተውኩት ትምህርቱን ራሱ። ከዛ ትንሽ ቆይቼ እንደገና ሌላ ትምህርት ቤት እንደገና የገባሁት እንጂ የሆነ ዲስከሬጂንግ ነገር ነበረው። የምትፈለገው ሴት ካስት የምትደረገው አይነት ሴት አይደለሁም እኔ ብዙ። ምን አይነት ነበር ካስት የምትደረገው? በቃ ረጅም ልጅ ኖርማል የሚታወቀው አይነት አለ። ረጅም ቀይ ቆንጆዬ ልጅ ናት። እሷ ልጅ አይደለሁም እኔ። በቃ አወኩትና ኦኬ ራሴን ከህይወት ጋር ማስተካከል አለብኝ ብዬ ተውኩት። ከዛ በኋላስ ግን ፊልሞች የመስራት አጋጣሚ ውስጥ ተገኙ ወይስ በዛው ቀረ የአክቲንግ? ከሶሻል ሚዲያ በኋላ ኦኬ ሶሻል ሚዲያ ከጀመርሽ በኋላ ግን መጣ ማለት ነው። ከዛስ በፊት ግን ከመምጣታችን በፊት ወደ ሶሻል ሚዲያ ሌላስ ሆቢ ነበረሽ? ከአክቲንጉም ሌላ ውዝዋዜ፣ ዘፈን? ድሮ እንደዛ ነበር ማስበው አክቲንግ እና ከዛ የዳንስ አስተማሪ ኮሪዮግራፈር የመሆን ፕላን ነበር። በጣም ነበር ውዝዋዜ የምወደው። ከሁለቱ ውጪ ብዙም የለኝም። በቃ እኔ የተፈጠርኩት ለአክቲንግ ነው ብዬ ነበር ማስበው። ወደ ሶሻል ሚዲያው እንምጣና እንዴት ነበር ሶሻል ሚዲያ መጀመሪያ የጀመርሽው? ከአክቲንግ ጋር የተያያዘ ነው። በድጋሚ አክቲንግ ኤክስፖዠር ይሰጣል ምናምን። ጓደኞቼ አቤል ምስራቅ ጓደኛዬ ነው፣ የልጅነት ጓደኛዬ ነው እና እሱ ሶሻል ሚዲያ ጀመረ እና ካስት ተደረገ የሆነ ሲትኮም አየሁ። ከዛ በኋላ ሳዋራው እሱና ቤኪ በቃ መጀመር አለብሽ ምናምን ነገር አሉ። ሳይ በጣም ነው የሚያስፈራው። የሆነ ያህል ጊዜ ፈጅቶብኛል አምኖበት አሁን ምንድን ነው የሚወራው ሶሻል ሚዲያ ምንድን ነው ማድረገው አላውቅም። እኔ ምን እንደምለው በቃ ስቶሪ ቴሊንግ ምናምን አሪፍ ነው ላንቺ ብለውኝ ገባሁበት። ለአክቲንግ ብዬ ነው የገባሁት። እሺ ምን ስራ አገኝበታለሁ ምናምን ብዬ አይደለም ማለት ለማለት። ከዛ አክቲንጉን በደንብ መስራት ጀመርሽ ማለት ነው። ወደ በኋላ ላይ መጣ አንድ የሰራሁት ሲትኮም አለ። ከዛ ውጪ መተውልኝ የመለስኳቸው ስራዎች አሉ። በጣም ብዙ አይደለም ግን አንድ ሁለት መልሻ አውቃለሁ። ለምን? አንድ ከሰራው በኋላ ምን ቢያሰብኩኝ በቃ ካሁን በኋላ መስራት ካለብኝ የምሰራው ስታንድ አውት የሚያደርጉ ፕሮጀክቶች መሆን አለባቸው። አላ በጣም አሪፍ ዳይሬክተር፣ አሪፍ ጽሁፍ፣ ይሄ ዴፕስ ያለው ካራክተር ቢሆን ደስ ይለኛል። በቃ ሁሌ ለሴም ካይነት ካራክተር የምታስቀዋል አልፈለኩም። ለዛ አንቺን ቻሌንጅ የሚያደርግ ኤግዛክትሊ አሪፍ ዳይሬክተር ካገኘው እውነት ለመናገር አቅሜን እኔ ካለኝ በላይ ማውጣት የሚችል ብዙ ጊዜ ዳይሬክተር ከመጣ እሰራለሁ፣ ደስ ይለኛል። ቻሌንጂንግ ነው ግን እሰራለሁ። ሶሻል ሚዲያ ላይ እንግዲህ መጀመሪያው ሰሞን ላይ የሆነ ሰው ሞቲቬት የሚያደርግ ምክሮችን ለሴቶች ነበረ የምትሰሪው እና እስኪ ስለሱ ኮንተንት እናንሳ። እንዴት ነበር የተጀመረው? መጀመሪያ አካባቢ እንዳልኩሽ ምን ኮንቴንት መስራት እንዳለብኝ አላውቅም። ዝም ብዬ ነበር የምሰራው። ከዛ በኋላ የሆነ ቀን በጣም ፍራስትሬት የሚያደርገኝ ነገር አወራው። እሱ ቪዲዮ ቫይራል ወጣ። ከዛ በኋላ ነው በቃ ብዙ ጊዜ ማለት እየፈለግን የማንላቸውን ነገሮች ሰራ። ሶሻል ክሪቲክ ነገር ነው የሚባለው። እንደዛ አይነት ነገሮች ብሰራ ብዬ አሰብኩኝ፣ መስራት ጀመርኩኝ። ግን ይሄ አንድ ጾታ ላይ ብቻ ቤዝ ያደረገ ነገር አይደለም። ባይዘው የሰዎች እንደዛ አይነት ያስቡታል አይደለም። በሁለቱም ማለት ያለብኝ ነገር ካለ ነበረ። ግን ትንሽ ለሴቶች አዳላለሁ ሰይዳካርኩ ትባያለሽ ማለት ሶሻል ሚዲያ ላይ አንዱን ግን የአንዱን ሳይድ ጠልቼ ምናምን አይደለም። ኦብቪየስሊ ሴት ነኝ፣ ሴት ሰፖርት አደርጋለሁ፣ ኖርማል ነው። ግን ያ ማለት ያኛውን ባሽ እያደረኩ አልነበረም። እነሱም ሰፖርት ማድረግ አለብኝ ወር መደነቅ አለበት ብዬ ካሰብኩኝ አደረገው ነበረ እንጂ የሆነ ኤክስትሪሚስት ነገር አልነበርኩም። የሆነ የምትጠቀሚያትም ቃል ነበረች ብዙ አእምሯችን ላይ ሴቭ የተደረገች እሷ ወደ እንደመጣች ግን አይደለም የፓስተር ቶማስ ነው ተናግሬያለሁ። አይደለም ሜቢ እሱ ብሎት ብዙ ሰው ሪያላይዝ አላደረገው መሰለኝ። እኛ በጣም ጓደኞቻችን መሀል እንለው ነበረ። ከዛ በኋላ ስለው አንድ ቀን የኔ መሰለው ሰው አንቺ እንድትዩ ብዬ ነው ያላልኩት። ምን አስበህ ነው? የሱ ነው ለመናገር መጀመሪያ ላይ እሱ ነው ኢኒሻሊ ግን ያመጣው። ከዛ በኋላ እኔ ማለት ጀመርኩኝ ኤቭሪባዲ አስዩም አደረገ የኔ እንደሆነ። ቴንክ ዩ ምን አስበህ ብሮ። ከዛ በኋላ እንግዲህ ሶሻል ሚዲያ ላይ በደንብ ቫይራል መውጣት ጀመርሽ። በጣም ብዙ ምክሮችን መምከር ጀመርሽ፣ ሴቶችን የሚያነቃቃ። ከዛ በኋላ ግን እንዴት ወደ ቢዝነስ ፕሮሞሽኑ
መስራት ጀመርሽ? መቼ ነው በሶሻል ሚዲያ ራሱ የመጀመሪያ ገንዘብ ሜክ ያደረግሽው? ከጀመርኩኝ ከሆነ ጊዜ በኋላ ነውና የሆነ ካምፓኒ ነው ሪች አውት አድርጎኝ ፕሮሞሽን ምናምን ነገር ሲሉ ማይ ጋድ ገንዘብ አለው እንዴ ምንድነው የሚባለው ስንት ብር ልጠይቅ ሰዎች ጋር ደውዬ ምናምን ስንት ነው በርጠሚውስ የሚሰራ ከዛ በኋላ መጣ በቃ የመጀመሪያውን ከሰራው በአንድ የመስራትሽን ካዩ ካምፓኒዎች ሪች አውት እያደረጉልሽ ይሄዳሉ ምናምን እንደዛ እያለ ጀመርኩኝ። ስንት ብር ሰራሽ የመጀመሪያ የበርጠሚውስን ጠየቅኩና የእሱን 3 እጥፍ ወደ ታች አደረኩት። እሱ እዚህ ላይ ከሆነ እሱ እዚህ ጋር ከሆነ እዚህ ጋር አይ ቲንክ 6000 ብር መሰለኝ የተከፈለኝ የመጀመሪያ ፕሮሞሽን። የቤት ኪራይን ክፍል አደረኩባት እርሻል። አንቺ ታርጌት ተሽራው አዋ ገንዘብ ከተሰራበትማ በደንብ መደላደል ነው እንጂ አንድ ወር አላስብም ማለት ነው። ዋው እኔ ዶሮ ወጥ እንኳን ስሰራ ፈረሰኛው ጋር ቢሆን የምሰራው ከሚኒሊክ ዘመን ጀምሮ ነው ያበሰልኩት። በዛ ምክንያት አጼ ሺፉ የሚባል ቅጽል ስም ሁላ ተሰጠኝ። በጣም ጎበዝ ነኝ። በሶሻል ሚዲያ በጣም ተጠቀምኩኝ ወይም በጣም ደግሞ ተጎዳኝ ብለሽ ያልሽበት ገጠመኝ አለ? በጣም ተጎዳኝ ብዬ አላስብም። የሚከብድ ፓርት አለው ነው እንጂ ያው ከስራው ጋር ማንኛውም ስራ የሆነ ዳውን ሳይድ ሊኖር ይችላል። ይሄኛው ደግሞ ሰው ፊት እስከሆንሽ ድረስ ክሪቲሳይዝ የመደረግ ህይወትሽን አንደር ማይክሮስኮፕ አድርገው እንትን ማለት ሊኖር ይችላል። ግን ካምስ ከስራው ጋር ታፍም የሆነበት ጊዜ አለ። ምን ታደርጊዋለሽ? በቃ ስራው ነው። አንቺ ቴክ ስኪል ሊኖርሽ ይገባል። በቃ የስራው አንድ አካል ነው። ኦኬ ግን ከሚጎዳው የሚጠቅመው ይበልጣል። እሱን እያሰብሽ ነው። እሱ ነው የሚያስቀጥል ገንዘቡ ነው። አይ የማገኘው ኦፖርቹኒቲ የሚከፍትልኝ በሮች በልጅነቴ የማስባቸው ማገኛቸዋለሁ ብዬ የማላስባቸው ሰዎች ጋር አንድ ክፍል ተቀምጬ ማውራት መቻሌ መስራት መቻሌ በጣም ብዙ አይነት ቦታ ራሴን ተቀምጬ እንዳገኝ ስላደረገኝ ሶሻል ሚዲያ ጥቅሙ ስለሚበልጥ ነው የምሰራው ኦብቪየስሊ እንጂ አሉት ሞመንቶች ያረድዛ ቢቀርስ ምትይበት ሞመንት ሊኖር ይችላል። ያኛው ግን አውትዌይ ስለሚያደርግ ያኛውን ግን ነው የምትመርጪው? ዴፊኒትሊ ያው ከሶሻል ሚዲያው ላይ ልክ ስትገቢ ዋናውን ስራሽን አቆምሽ ማለት ነው? የማኔጅመንቱን ኮንትራቴ አልቆ ብሬክ ላይ ነበርኩ። ሶ ባለችኝ ጋር ወደሚቀጥለው ስራ አፕላይ ከማድረጌ በፊት ሶሻል ሚዲያ ለስራ አልስራ ባለችኝ ሴቪንግስ ሶሻል ሚዲያ ለስራ በቃ ይሄን እድል ካልተጠቀምኩ መቼ ማለት ተጠቀመም ብዬ ስላሰብኩኝ በቃ ይሄ ካልሆነ ስራ አፕላይ አድርጌ ሌላ ሀገር ልሄድ ከዛ በኋላ worked out ዘቢር መስከረ ሪስክ ነው የወሰድኩት እውነት ለመናገር በቃ ማለት ሴቪንግን ጨርሼ ምናምን ባዶ ልቀር የምችልበት ሲቹዌሽን ይፈጠር ይችል ነበር። ከሶሻል ሚዲያ በኋላ እንግዲህ በጣም ብዙ ሰው ጋር ሪች አውት ካደረግሽ በኋላ ወቸው ጉድ ላይ ደግሞ ሆስት ሆነሽ መጣሽ። እንዴት ነበር ወደ ወቸው ጉድ የገባሽ አጋጣሚው? እናንተ እኔና አቤል ከልጅነታችን ጀምሮ በቃ ታዋቂ ፌመስ አክተሮች እንሆናለን ብለን ነበር የምናስበው። እንዘጋጅ ነበር ኢንተርቪው ስንጠይቅ ምንድነው የ10ኛ ክፍል አስተማሪ ሂስትሪ ቲቸሬ በጣም አመሰግናለሁ በዚህ አጋጣሚ እንላለን ብለን በጣም ነበር የምንለማመደውና አቤል ቀድሞ የሶሻል ሚዲያ ስለጀመረ በቃ ፕላን ነበረው ፖድካስት የመጀመር ጀመረ። በአቤል ነው የተጀመረው? አቤል ነው የጀመረው። he's the founder። ከዛ በኋላ ሶስቱ አንድ ላይ ሆኖ ጀመሩና አቤል ወደ ውጭ መሄድ ነበረበት ለስራ ሶ ሪፕሌስ አድርጊኝ ምናምን ነገር አለኝ። ትንሽ ሪዚስት አድርጌ ነበር ግን በቃ አሳመነኝ። መስራትም ማስበሽ ነበር? ትንሽ ከበደሽ ማለት የአቤል የነበረውን ፋን ቤዝ አውቀዋለሁ ምን ያህል በጣም ሃርድኮር ፋኖች እንዳሉት ሶ ያንን ሰው ሪፕሌስ ማድረግ በጣም ይከብዳል። ከዛ ደግሞ የወንዶች ኢንቫይሮንመንት ነው በቃ ቢልድ ያደረጉት የሆነ አይነት ኦዲየንስ አለ እዛ ላይ መምጣት በጣም ትንሽ ታፍ ነው። ሶስቱን ፈርቼ አይ ይቅርብኝ ምናምን ብዬ ነበር እኔ በራሴ ብሰራ ይሻለኛል። ምክንያቱም አዲስ ከዜሮ መጀመር ይሻላል ያለ ቦታ ላይ ሄደሽ የራስን ኦዲየንስ መፍጠር የገነቡትን እንትን ሜሳፕ ማድረግ ስለመሰለኝ ግን አሳመነኝና ዘይ ዋይናት። ከገባሽ በኋላ የነበረው ፊድባክ ምን ይመስል ነበረ? ከሰዎቹ ያገኘሽው ፊድባክ ምን አይነት ነው? እንደፈራሹ ነበር ወይስ ይብሳል? ከባድ ነበር ትንሽ እንዳልኩሽ በቃ የወንዶች ኢንቫይሮንመንት ስለነበረ በዛ ላይ የአቤል ፋኖች አቤል መሄድ ለመቀበል አቅቷቸው ነበረ። ማንም ሰው ኦብቪየስሊ ቼንጅ አይወድም። ከዛ ደግሞ ሴት ነች የመጣችባቸው በጣም ትንሽ ደግሞ ወንድንም ብዙ ደስ አላላቸውም ነበረ። በጣም ታፍ ጊዜ ነበር እሱ ለኔ በጣም one of the times ይቅርብኝ ያልኩበት ሞመንቶች እሱ ነበረ። ግን የማይታለፍ ነገር የለም።
እንዴት አለፍሽው? በምን ወይ ራስሽን አሳመንሽ? ከዛስ በኋላ እንዴት ቀጥላለሁ? ቤቴን ዘግቼ እያለቀስኩ በጣም ከባድ ነበረ። በቃ ይቅርብኝ ብያለሁ እውነት ለመናገር ግን እነሱ ናቸው ኧረ ምን ሆነሽ ነው እንዴ በዚህማ ከወደቅሽ ምናምን ብለው ቢያነሱኝ አቤልና ቤኪ ናቸው እንጂ እኔ እንደ በቃ ብዬ ነበር። ማለት ይሄን ያህል ምንም ነገር ፕሮቫይድ እያደረኩ አይደለም ማለት ነው። ሰው ይሄን ያህል እንደዚህ ሊሆንብሽ አይችልም። አንዴስ በጣም ካልደበርሻቸው ሰው ያንን ነገር ሜሳብ ኤቭሪ ታይም በቃ ልሳቀቆና እዛ ጋር ተቀምጭ አለባበስሽ፣ አወራርሽ ሴት ስትሆኚ ደግሞ አይን ውስጥ ትገቢያለሽ ባይ ዲፎልት። ሁሉም ነገር ክሪቲሳይዝ ይደረጋል። አሁን ደግሞ ዛሬ ደግሞ የምለብሰው ነገር ያ ይደብራቸው ይሆናል እያልኩ ብቻ አለፈ። ከዛ በኋላ ደግሞ ይሄ ሁላ ነገር አልፎ በጣም ተወዳጅና አይደለ ወቸበር ላይ በቃ እንደ እንቁ ደግሞ በጣም የምትታይ የምትወደጂ ደግሞ ሆንሽ። እሱስ ፊሊንግ ምን ይመስል? ደስ ይላልም ከባድም ነው። ደስ ይላል ቢካዝ ያንን ስትራግል አልፎ ያንን በጣም ያስጠላ ጊዜ አልፈን እዚህ ጋር መሆናችን ይገርመኛል። ግን at the same time ደስ ይላል። ሪስፖንሲቢሊቲም ነው በጣም ሰው ኃላፊነት ስለሚሰጥሽ ስለሚወድሽ ስለሚያከብርሽ ያስፈራል። ኦብቪየስሊ ሜሳፕ አድርጌ እንዳላስቀይማቸው ምናምን ብለሽ ያው ሁለቱም ደስ ይላልም ሪስፖንሲቢሊቲ ነው። በጣም ይሄ ልትታበይበትም የምትችይበት ነገር አይደለም። አት ኤኒ ታይም ሊቀየር የሚችል ነገር ነው የሰው ኦፒኒየን። ሶ ፕላንሽን ጎልሽን ነው እንትን ማየት ያለብሽ እንጂ ኦ ማይ ጋድ ወደዱኝ ብለሽ ልብሽ እንትን ማለት የማይለበት ኦ ማይ ጋድ ጠሉኝ ብለሽ መሰበር የለብሽ። ለብ ያለ ነው መሆን ያለብሽ ነገር እንደዛ ነው። እኔም እንግዲህ ወቸ ጉድ ፖድካስትን ሳየው አንደኛ በጣም ነፃነታችሁ ደስ ይላል። እንደ ፖድካስት በቃ ልባችሁን ነው የምታወሩት። እዛ ጋር የመጣውንም ሰው ደግሞ በጣም ኮምፎርታብል ሆኖ እንዲያወራ የራሱን የውስጡን ነገር እንዲያወራ ታደርጋላችሁና አንቺም ከገባሽ በኋላ በጣም ደስ የሚል ቫይብ ነው የፈጠርሽ። እኔም በጣም ነው የምወደው እዚህ አጋጣሚ ወቸ። ከዛ በኋላ እንግዲህ የራስሽን ደግሞ ታታስ ኔል ከፍች እስቲ ስለሱ እናወራ። ታታስ እንዴት ተባለ? ታታስ የተባለው ታታስ የእናቴ ስም ነው። ቤት ውስጥ ያሉ የእህቶቼ ልጆች ምናምን ታታስ እያሉ ነው የሚጠሯት። አክቹዋሊ እንደዛ አልነበረም የምንላት። አዲሱ ጀነሬሽን ሲመጣ እንደዛ ነው ያላት። ሶ በጣም ረዥም ጊዜ ፈጅቶብኝ ምንድነው የምለው ይሄ ለሴም ወርድ እንትን ምናምን ማለት አልፈለኩም የተለመደውን ነገር። ሶ በጣም ብዙ ጊዜ ፈጅቶብኝ ነበረ። የእህቶቼ ልጆች በቃ ካልሆነ ምናምን ሲሉ ላይክ ኦኬ። ግን ስቲል ታታስ ኔል ሳይሆን ምንድነው ለየት ሊያደርገው የሚችለው ብለን ነው ታታስ ተች ያልኩት። ታታስ ተች ማለት የእናት ተች አይነት እንዲመስል ማለት ነው። ሶ የእናት ተች ኤምብሬሲንግ ነው፣ በጣም ነርቸሪንግ ነው። ከሱ ጋር እንዲገናኝ አድርጌ ነው ታታስ ተች ያለው ማለት ነው። በጣም ደስ ይላል። እንዴት አሰብሽ ወደ የጥፍር ስራ ውስጥ ለመግባት? ከዚህ በፊት በጥፍር ቤት ሳልፍ ነው የዚህ ቤት ደንበኛ እኔ ቅርብ ነው ቤቴና የዚህ ቤት ደንበኛ ነበርኩኝ ነገር የዚህ ቤት ማለት የዚህ ጥፍር ቤት ጥፍር ቤት ነበር። ሶ የሆነ ጊዜ ሲመጣ በቃ አሪፍ ይመስላል እንዴት ነው ብዬ አዋራኋትና ልጅቷ ጓደኛዬ ነች። እርሶ በቃ እኔ ላቆም ስለሆነ ለምን አትጀምሪ ምናምን አለች። እኔ እንጃ ብዙ የሀሳብ የለኝም። እኔ አስቤም አላውቅም ጥፍር ቤት የመክፈት ፕላንም አልነበረኝም። ላስብበት ምናምን አልኳት። ከጓደኞቼ ጋር ከቤተሰቦቼ ጋር አወራሁበት። በቃ ጀመርን። ቶሎ የተወሰነ ነገር ነው እንጂ አስቤበት። ስለዚህ የለመደ ቤት ነበር ማለት ነው። የለመደ ቤት ነበር። ስለዚህ አልከበደሽም ይሄን ለማስለመድ? ይከብዳል። እሱማ ሁሉም ነገር ይከብዳል። እነሱ የለመዱት ያንን ሰርቪስ ያንን ሰው ምናምን ነው። የሚከብድ ነገሮች አሉት። ፕላስ እኔም እንደዚህ አይነት ቢዝነስ ራን ለማድረግ አይምሮ ሬዲ አልነበረም። አስባለሁ ግን ጥፍር ቤት እኔ እንጃ አስቤ አላውቅም። ስንት ጊዜ ሆነ ማለት ነው አሁን ከተከፈተ? አይ ቲንክ ወደ 3ኛ ወራችን ልንሄድ ነው። ያለው እንዴት ነው የሰው አቀባበል? ሶሻል ሚዲያ ላይ ያለው የተለያዩ ቪዲዮዎች ትለቂያለሽ፣ የሚሰሩ ሰዎች የተለያዩ አርቲስቶች መጥተው ተሰርቷልና እስቲ ኤክስፒሪየንሱ ምን ይመስላል? አሪፍ ነው፣ ደስ ይላል። እግዚአብሔር ይመስገን። ሰፖርቱ በጣም ደስ ይላል። የሰዎቹ አቀባበል እኔ መጀመሪያ ጊዜ ፖስት ሳረገው አናውንስ ሳረገና ልከፍት ነው ብዬ በጣም ፈርቼ ነበር። ሊትራሊ በቃ እየተንቀጠቀጥኩ ነበር። ምንድነው የሚሉ ባይመጡስ ምንድነው ማረጋው ምናምን ብዬ በጣም ፈርቼ ነበር። ግን በጣም ሪአክሽናቸው እግዚአብሔር ይመስገን ደስ ይላል። ውድቀት መፈራ ሰው ነኝ። እሱን አሸንፌ የራሱ ማድረግ ለእኔ በጣም ትልቅ ሰክሰስ ነው። ከዛ እነሱ ደግሞ እንደዚህ ሪሲቭ ሲያደርጉት በጣም ደስ ይላል። አሁን እዚህ ታታስ ተች ምን አገልግሎት ነው የሚሰጠው? ጄል፣ አክሌሪክ፣ እጅም እግርም ነው የምንሰራው። ከዛ ልጥፍ፣ እነዚህ ነው የምንሰራው።
ከዛ ሜካፕም አለ ሜካፕ እንሰራለን ሰራለሽ ሜካፕ እኔ አልሰራም አለች የምትሰራ ልጅ አለች አንቺስ ለመግባት ሐሳባለሽ አለኝ ትንሽ ይልመድልኝ ብዬ ነው እንጂ መጀመር መማር ፈልጋለሁ እዚህ በትርፍ ሰዓት ይናል እየሞከርኩ ነው ለመማር ግን ሄጄ ፕሮፌሽናሊ መማር ፈልጋለሁ ትንሽ ጊዜ ብቻ ነው ያጣሁት እንጂ ታታስተችን ከዚህ በኋላ በምን እንጠብቀው ለማሳደግ ታስቢያለሽ ወደ ፀጉር ቤት ገንዘብ ካለ ምን ይጠላል እግዚአብሔር ያውቃል አላቅም ይባርክልንና አሪፍ ከሆነ አላቅም ወዴት እንደሚሄድ እውነት ለመናገር ይሄ በጣም ብዙ ፕሬሸር አላረገውም ራሴን በቃ አድጎ ብራንች ከፍተን እንትን ቦታ ምና ደስ ይላል ማንንም አይጠላም ግን እቺን መጀመሪያ በደንብ በሁለት እግሯን እናስቆማትና ከዛ ደግሞ ሌላ ነገር እናስባለን ኦብቪየስሊ ካደገ ይሄ ቦታ የማይበቃን ከሆነ ብራንች እያለን ፀጉር ቤት እያለን ልንጨምር እንችላለን አሁን ላይ ግን እቺን ማጠናከር እቺን ማዳም ላድሳትና የት ነው የሚገኘው ታታስተች ቦሌ ኢትዮ ሱፐርማርኬት ዝቅ ብሎ ኢግሉ ሱፐርማርኬት ስር ነው የሚገኘው ደግሞ አሪፍ ሎኬሽን ላይ ነው ያለው ግራውንድም ላይ ስለሆነ ሰው በደንብ ማየት ይችላል ቆንጆ ሎኬሽን ላይ ነው እንግዲህ ሰምታችኋል መታችሁ ተሰሩ እስኪ ማሂዬ በቅርቡ ሶሻል ሚዲያ ላይ እንግዲህ ኮንግራትስ እናልፈዋለን ብዬ ነበር እሺ ማሳለልሽ በጣም ደስ ብሎኛል በእውነት በጣም ሰው ሁላ ሪአክት ነው ያደረገው የሰው ፍቅርን ያየሽበት ይመስለኛል ደስ ይላል ፍቅርን ያየሽበት ይመስለኛልና ሁላችሁ እኔም ጨምሮ ሳይ በጣም ደስ ብሎኝ ነበር እንኳን ደስ አለሽ ኢንጌጅ አድርገሻል ፊሊንጉ ምን ነበር ምን ተሰማሽ አይ ደስ ይላል በጣም ደስ ይላል መግለጽ አልችልም ብዙ ደስ ይላል ግን የሰው እንትን ደስ ይላል ኢሞሽናል አረጋግጥ መሰለኝ ሳስታውሰው የሰው ሪአክሽን በጣም ደስ ይል ነበርና ታሪክ ነው ደስ ይላል እግዚአብሔር ይመስገን በጣም ብዙ ሰው ሪአክት ሲያደርግ አይቻለሁ ሶሻል ሚዲያ ላይ በጣም በቃ ቫይራል ወጥቶ ነበር አንቺም አላወቅሽም ከሌላ ሽምግልና ላይ ስትሄጂ ነው እና ሰርፕራይዝ ያደረጉሽ ጓደኞች የጓደኝነትም ጥግ አይቼበታለሁኝ በጣም ብዙ ሰዎች ያንቺን ደስታ እንትን ለማለት በጣም እየጣሩ ነበር አንቺም ደግሞ ኤክስፔክት ስላላደረግሽ በጣም ኢሞሽናል ሆነሽ ነበርና እስቲ ላይፍ ከቀለበት ከኤንጌጅመንትሽ በኋላ ምን ይመስላል እሱን እናንሳ ደስ ይላል አይ ዶንት ኖ ብዙ ማለት ገና እኮ ትንሽ ቀሪ ደስ ይላል ምንም አይል አፈርኩ ታውቂያለሽ ደስ ይላል ምንም አይልም እግዚአብሔር ይመስገን ብዙ ማውራት አልችልም ስለዚህ ግን ደስ ይላል እግዚአብሔር ይመስገን ትንሽ ቆይተን ደግሞ ሰርግ እንጠራቸዋለን ስለዚህ እኛም እንጠራለን እንዳትረሽ ችግር የለውም ገንዘብ ይኖር አንተ ትመጣለች እንዳታስቡ ላይፍ ስታይልሽ ምን ይመስላል እስኪ ስለሱ እናንሳ ለሰዎች ቦሪንግ ሊሆን ይችላል ከቀረጻ ከሌለኝ ከቤት ላልወጣ እችላለሁ ሴን ሰራለሁ ተጣጣለሁ ማረግ ትጀለሽ ወዳለው ስትሬች ግን አይደብረኝም ለራሴ ኩክ ማድረግ ያው ግዴታ ስለሆነ አረጋለሁ ለራሴ ቡና ማፍላት ግን በጣም ነው እንጆይ ማድረግ በጣም ነው የምወደው ቡና እናፈዳለው አነባለው ፊልም ያለው እኔ እንጃ ሰላም ነው ቤት በቃ ምንም ወጪ የለም ውጪ ነው ወጪ ያለው ስለዚህ እሱን ፓርቲ እንጆይ ያደርገዋል በቃ እንደዛ ያልኩ ብዙም ኢንትረስቲንግ ነገሮች በጣም ወጥቼ ምናምን አይነት ላይ የለኝም ከቤት ውጪ ደግሞ ስራሽ ጋር እንዴት ነው ያለሽ የላይፍ ስታይል ወቸ ጉዳላ አሁን ደግሞ አዲሱ ከፍተሻለና እንዴት ነው ማኔጅ የምታደርጉ ሰዓት አሁን ትንሽ ይሄን ከከፈትኩኝ በኋላ ትንሽ ላይፍ ስታይል የተቀየረው ጠዋት መግባት ሊኖርብኝ ይችላል ሱቅ ማል ሊኖርብኝ ይችላል ምናምን እዚህ እመጣለሁ ቀረጻ ካለኝ ቀረጻ ሄዳለሁ ሁለቱ ነው በቃ ህይወቴን ቴክ አፕ የሚያደርገው ስፔስ የሚወስደው ቀረጻ ካለኝ እና እዚህ ነኝ ካልሆነ ወይ ስራ ካለኝ እንጂ ብዙ ሌላ ያህል ማረገው በህይወቴ የተለየ ነገር የለም እንግዲህ ሰው ልጅ የተለያየ አስተሳሰብ አለውና ሜቢ ሰው በተለየ መንገድ አስቦሽ ያንቺ ፐርሰናሊቲ ደግሞ ሌላ ሆኖ የገጠመሽ ገጠመኝ ካለ እስቲ ሱናት ብዙ ጊዜ ሰው ሶሻል ሚዲያ ላይ ያለው ፕሬዘንስሽን አይቶ ጀጅ ያረግሻል ያ ደግሞ በጣም ስሊቨር ኦፍ የህይወቴ በጣም ትንሹ እንትን ነው ለምሳሌ ወንዶች ጉዳይ የሆነ ስለሆነ ኢሹ ተነስቶ ፓሽኔትሊ ዲስከስ ልናደርግ እንችላለን እንትን ጭቅጭቅ አይደለም ዲስከሽን ሰዎች ግን እሱን በጣም አንዳንድ ሚስ ኢንተርፕሬት ያደርጉ ያያሉ እሷ እኮ እንደዚህ ናት ኦር ፐርሰናል ሶሻል ሚዲያ ላይ ባለኝ
ሪፍሌክት በማድረገው ነገር የሆነ ቦክስ ውስጥ ሊከቱ የሚፈልጉ ሰዎች አሉ። ግን አውቀዋለሁ ማለታችን ሶሻል ሚዲያ ላይ ያለን ሰው አታውቂውም ባይዘው ፐርሰናሊ የምታውቂው ሰው ካልሆነ አውቀዋለሁ ለማለት ይከብዳል። ብዙ ጊዜ ሚስ ኢንተርፕሬት ያደርጉብኛል ለማለት የፈለግኩትን ኦር ሚስ አንደርስታንዲንግ ይፈጠራል። ግን እንደዛ የሆንኩት ኦብቪየስሊ ኦፒኒየኔ ነው፣ ግን በጣም ትንሽ ፓርት ኦፍ ሚ ነው። ላይክ እንደዚህ አስበሽ ሰው ወደዚህ ሊወስድብሽ ይችላልና ሰው በዛ ጀጅ አድርጋችሁ የሆነ ቦክስ ውስጥ አታስቀምጡ። ሳታውቁኝ በአካል ሲያውቁሽ እንደዚህ ነሽ እንዴ እኔ እኮ እንደዚህ አመሲኝም ነበረ ምናምን ይልሻል። ኦብቪየስሊ ሳታውቂ በሶሻል ሚዲያ እንዴት ሰው ጀጅ ማድረግ ትችያለሽ? ገባሽ? ስክሪፕትድስ ቢሆን አሁን እኔ እዛ ጋር ማሳያችሁ ነገር የጻፍኩትስ ቢሆን በምን ታውቂያለሽ? ዩ ዶንት ኖ። ሶ ሰውን ቀርባችሁ ሳታውቁ ጀጅ አታርጉት። አልፈርድም። ኦብቪየስሊ እኔም ባይ ማረገው ነገር ጀጅ ማረገው ነገር ነው። ግን በጣም የሆነ ኤክስትሪሚስት አይነት ሴት አድርገው ያስቡኛል መሰለኝ። በጣም ትራዲሽናል ያልሆንኩኝ አይነት ምናምን እንደዛ አይደለሁም። ኦር በጣም ተጨቃጫቂ ለፍላፊ ምናምን አይደለሁም። እንደዛ ነኝ። ግን ብቻ ሚስ ኢንተርፕሬት አታርጉት ሁሉንም ነገር። ትራይ ቱ አንደርስታንድ ከምን አንፃር እንደዛ ልትል ቻለች የሚለውን ነገር አንደርስታንድ ቢያደርጉኝ ደስ ይለኛል። ለመረዳት ቢሞክሩ ደስ ይለኛል። ብዙ ጊዜ ግን ሰው ሲያገኝሽ ወይ እንደዚህ ነሽ ምናምን የሚልሽ ምን አይነት ባህሪሽ ነው? አብዛኛው በአካል ጸጥተኛ ሳይሆን ለለ ምናምን ያልኩ አልሄድም። እሺ እንግዲህ ግን ሶሻል ሚዲያ ላይ እንደዛ ትመስያለሽ። ሰው እንደዛ ነው የሚያስብ። እንዴ ዝምተኛ ነሽ እንዴ እንደዚህ ምናምን ይሉኛል። ኦብቪየስሊ የሆነ ቶፒክ አንቷ ታዲያ ዝም ብለሽ አትወሪ መች ገባ። ሰው እንደዛ ኤክስፔክት ያደርግሻል። በጣም እንጂ ነው እንዴ የምታኪው ምናምን ይሉሻል። ሁሉንም መቀበል ነው እንግዲህ መች ይደረጋል። እነዚህ ሁለት ኮሜንቶች ናቸው ብዙ ጊዜ እንደዚህ ኮስታራ ነሽ እንዴ ምናምን የሚያስቅ ነገር ስጡኝ ወይሽ ብቻ እንደዛ ነው ብዙ ጊዜ የማገኘው ኮሜንት። ግን ስትግባቢኝ ምናምን አወራለሁ። አላስወራሽም እንደው ምድሉን አስተጭ ስትግባባሽ ግን ትንሽ ጊዜ ሊፈጅብኝ ይችላል። እዚህ ራሱ ሰዎች ሲመጡ አታወራም እንዴ ምናምን ነገር ይላል። ኦብቪየስሊ ስራ ቦታ ላይ መችስ እና እንዴት ነው ምናምን አለች። መግባባት ላለብሽ ነገር ላይ ትግባቢያለሽ፣ ትንሽ ደግሞ ቫይቡን ታያለሽ። ትንሽዬ ከሶሻል ሚዲያ በኋላ ትንሽዬ ኢንትሮቨርት ነገር ሆኛለሁ። የሆነች ሞመንት በጣም መግባባው ሰው ጋር እንደዛ አይደለሁም ብታይኝ። አሁን ግን አዲስ ሰው ስተዋወቅ ትንሽ ሪዘርቭ ትንሽ ሆናለሁ መሰለኝ። ኖርማል ነው። ማይ እንግዲህ ሶሻል ሚዲያ ላይ የተለያዩ ሙቪ ሪኮመንዶች፣ መጽሐፎችን የምታነቢያቸው መጽሐፎች ሼር ስታደርጊ እናውቃለን። ከጀርባችን ደግሞ የተለያዩ መጽሐፎች እያየሁኝ ነው። እስኪ ስለሱ ንገሪኝ። ይሄ ሀሳብ የመጣው ውጭ ሀገር መጽሐፍ ኤክስቼንጅ የሚያደርጉበት እንትን አለ። የሆነች ቦክስ አለች። የራስሽን መጽሐፍ ታስቀምጪና መጽሐፍ ይዘሽ ትሄጃለሽ። ጥፍሩ የሚሰራ ሰው ሊያነብ አይችልም። ግን ስትመጪ የሌለሽ መጽሐፍ ካለ ከዚህ ጋር አሁን የተመቸሽን ትወስጂና ከዛ ግን ታስቀምጫለሽ። ሪፕሌስ ማድረግ አለብሽ ኤክስቼንጅ እንድታረጊ ነው። የማንበብ ባህላችን እንድናበረታታ ነው። ብዙ ጊዜ እኔ ኖሮኝ አንቺ የሌለሽ መጽሐፍ ሊኖር ይችላል። መጽሐፍ መስጠት አልወድም የራሴን። ኤክስቼንጅ ማድረግ ግን ችግር የለውም። በዛ ምክንያት የተፈጠረች ቦታ ናት። ብዙ ስፔስ ቴክ አፕ እንዲያደርግ አልፈለኩም። ለዛ ነው እነዚህ ብቻ ያረግ ነው። በጣም ብዙ መጽሐፍ ዶኔት ያደረጉ ሰዎች አሉ። አማርኛም እንግሊዘኛም ማለት ነው። ከተለያየ ቦታ ግን ቦታ ያለን ቦታ ስለማይበቃ እነዚህን ፊት ለፊት ላይ ያስቀምጣችሁ። ያ አክቹሊ የራሴ ነው። እሺ እነዚህ ኤክስቼንጅ ናቸው። እነዚህም የራሴ ናቸው። ግን ኤክስቼንጅ ማድረግ የምፈልጋቸው መጽሐፎች ናቸው። እሱ ነው ሀሳቡ፣ ቡክ ኤክስቼንጅ እንዲኖር። ኦኬ። ስለዚህ እዚህ መጥቶ የሚሰራ ሰው የማንበብ ፍላጎት ካለው መጽሐፉን ኤክስቼንጅ አድርጎ የራሱን መልሶ ሁለት ካመጣሽ ሁለት መውሰድ ትችያለሽ። ባመጣሽው ልክ ችግር የለውም። ብቻ ኤክስቼንጅ አድርገሽ መጽሐፍ ውስጥ በጣም ደስ ይላል። ስለዚህ ሶሻል ሚዲያውም ወጣ ብለሽ ቢዝነስሽ ላይም አምጥተሻል የማንበብ ልምድን ማለት ነው። በጣም ደስ ይላል። በዚህ መቀጠል አሳባለሽ መጽሐፍ? በጣም ደስ ይለኛል። በጣም ብዙ ሰዎች እንደውም መጽሐፍ ፕሮሚስ ያደርጉ በጣም ብዙ ሰዎች አሉ። በጣም ብዙ ሰው ነው የሚጠይቀኝ ባይዘው መጽሐፍ ስጪኝ ምናምን ብሎ። እኔ መጽሐፍ አልሰጥም ለሰው። መጽሐፍ ያለሽ ንብረት ለልጆቼ የማስተላልፈው ነገር ነው። ሰው ዝም ብሎ አይሰጥም። ገዝቼ ብሰጥሽ ይቀልኛል የራሴን ከምሰጥሽ። ግን ኤክስቼንጅ እንደዚህ አይነት ፕሮግራም ግን በጣም አሪፍ ነው። ሰው ያለውን ወስዶ የሌለውን ኤክስቼንጅ ማድረግ ጥሩ ነው ብዬ ይሄንን እንትን ያሰብነው ማለት ነው። በጣም ደስ የሚል ልምድም ነው። እዚህ መጥቶ ደግሞ ለሚሰራ ሰው ጥሩ እድል ይመስለኛል። ካለሽ መውሰድ ትችላለሽ። እሺ ዛሬ አላስኩም፣ ግን ሌላ ቀን ተመልሰሽ ሌላ ቀን ሰራ ይዤ በጣና ኤክስቼንጅ አደርጋለሁ። በቀጣይ እስቲ በምን እንጠብቅሽ ከታታስ ውጭ? ከታታስ ውጭ ያው ቤተሰብ ነው።
ሰርግ ነው። በቃ ቤተሰብ መስርቼ እግዚአብሔር ካለ ይሄኛው ቤት ሰፍቶ ብራንች ኖሮ ምናምን ነው ማስበው። ሰርግ ለማድረግ አስበሽ እንዴ? በሚገባ እንዴ ግድ ነው። አይ ሰርግማ ግድ ነው ያስፈልጋል። በጣም አሪፍ። እኔም መልካሙን ሁሉ እመኝልሻለሁ። ቤትሽም ደግሞ ከዚህ በላይ አድጎ እንድንገናኝ እመኛለሁ። ስላገኘሁሽ ደስ ብሎኛል ማሂ። እኔም በጣም በመጨረሻም እንግዲህ ማስተላለፍ የምትፈልጊው መልዕክት ካለ ማመስገን የምትፈልጊው አካል ካለ ያድርግልሽ። አርትስ ቲቪዎች አመሰግናለሁ በጣም ይህን እድል ስለሰጣችሁ የመጣችሁ ቤታችንን ስለጎበኛችሁ። ሌላ ማመስገን የምፈልገው እግዚአብሔር ይመስገን ስለሁሉም ነገር። ወደፊት ያለው ካለፈው የተሻለ ነው ሁሌም። ስለዚህ እግዚአብሔር ይመስገን ለሁሉም ነገር አመሰግናለሁ። አንቺም ስለመጣሽ አመሰግናለሁ። አትጥፊ፣ መጥተሽ ጥፍርሽን ተሰሪ። እሺ ሰዎችም ይዘሽ ነይ፣ ዲስካውንት እንሰጥሻለን። አይ ፕሮሚስ። በዚህ ሾው ይሄንን ሾው አይቶ ለመጣ ሰው ዲስካውንት እንሰጥሻለሁ። ስንት ፐርሰንት? 10%። ሰምታችኋል። ለአንድ ሳምንት በኩል ፕሮግራም ስም ለሚመጡ ሰዎች 10% ዲስካውንት እንሰጥልሻለን። ስለዚህ ፐርሰንቱን ሰምታችኋል። በኩል ፕሮግራም እየመጣችሁ ጥፍራችሁን ተሰሩ። ቆንጆ ቆንጆ ዲዛይኖችን የምትፈልጉትን አይደል ከፒንትረስትም ኤኒ ዲዛይን ይዛችሁ ከመጣችሁ እነሱ እንግዲህ ለመስራት ዝግጁ ናቸው። መጣችሁ ተሰሩ እንላለን። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ቻው።